ሰላም የፊልም አፍቃሪያን እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት ሁሉም ሰው በጣም የሚወደውን የብዙዎቻችሁን ልብ የሰረቀ ድንቅ የፍቅር ታሪክ ነው። በንጉሳውያን ታላቅ ክብር፣ በቤተ መንግስት ጥብቅ ሕግጋትና በሕይወት መስዋዕትነት መካከል የበቀለ እውነተኛ የፍቅር ታሪክ ነው። ዛሬ የምናየው የአንዲትን ልዕልት ሚስጥራዊ ሕይወት እና ለፍቅሯ የከፈለችው ከባድ ዋጋ የሚተርከውን The King's Affection የተባለው እጅግ ተወዳጅ የንጉሳውያን የፍቅር ድራማ ታሪክ ነው። ይህ ታሪክ ፍቅር እንዴት ሁሉንም መሰናክሎች ሰብሮ እንደሚያሸንፍ ያሳየናል። እስከ መጨረሻው ድረስ አብራችሁን ቆዩ። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ታሪካችን እንግባ። ታሪኩ የሚጀምረው በንጉሳዊ ቤተ መንግስት ውስጥ መንትያ ልጆች ወንድና ሴት ሲወለዱ ነው። በወቅቱ በነበረው ጥብቅ የቤተ መንግስት ሕግ ግን መንትያ መውለድ እንደ መርገም ይታይ ስለነበረ ሴቷ ሕፃን በአስቸኳይ እንድትገደል ይታዘዛል። ነገር ግን እናት የልጇ አንገት ሲቀላ ማየት አልቻለችም። በጥልቅ ሐዘን ውስጥ ሆና የልጇን አተነፋፈስ የሚያቆም የሚመስል መርፌ ወግታ በሚስጥር ከቤተ መንግስት አስወጥታ በረሃብና በሰው እጅ እንድታርግ ታደርጋታለች። ስሟም ዳሚ ይባላል። ዓመታት አልፈው ዳሚ አድጋ በአጋጣሚ በቤተ መንግስት ውስጥ በረዳትነት ቤተ መንግስት ጠራጊ ሆና መስራት ጀምራለች። እዚያም ሆና ህይወቷን ሙሉ ከለወጠውና ልክ እንደሷ ከሚመስለው መንትያ ወንድሟ ከአልጋ ወራሹ ልዑል ጋር በድጋሚ ይገናኛሉ። ልዑሉ እህቷ መሆኗን ባያቅም እሷን አስመስሎ ከቤተ መንግስት እየወጣ መዝናናት ይጀምራል። ነገር ግን አንድ ቀን የልዕልቷ ክፉ አያት ሴቷ ልጅ በህይወት እንዳለች ሰምቶ ገዳዮችን ይልካል። ገዳዮቹ ግን ተሳስተው የሴት ልብስ ለብሶ የነበረውን እውነተኛውን አልጋ ወራሽ ልዑል ይገድሉታል። እናትየው ልጇ ሲሞትባትና ሚስጥሩ ወጥቶ ሁላቸውም ከሚያልቁ ብላ ብቸኛ አማራጭ ትወስዳለች። ዳሚን ወንድ አስመስላ የሞተው ወንድሟ ቦታ ላይ ልዑል ሊሂዊ አድርጋ ታስቀምጣታለች። ከዛሬ ጀምሮ ዳሚ መሞት አለባት። የምትኖረው አንድ ወንድ ልዑል ሆና ብቻ ነበር። እንግዲህ ተመልካቾቼ ታሪኩን ማራኪ የሚያደርገውና ልብ የሚነካው ፍቅር የሚጀምረው እዚህ ጋር ነው። ዳሚ ከቤተ መንግስት ከመጥፋቷ በፊት በልጅነቷ በንጽህና የወደደችውና የልጅነት ፍቅሯ የሆነ ጂኡን የሚባል ልጅ ነበረ። እሱም ልብ ውስጥ የነበረችው ያቺ ምስኪን ልጅ ዳሚ ብቻ ነበረች። ዓመታት አልፈው ጂኡን ትልቅ ዶክተርና ምሁር ሆኖ ወደ ቤተ መንግስት ይመለሳል። የተሰጠው ስራም ለልዑል ሊሂዊ አስተማሪ መሆን ነው። እርግጥ ነው እሱ በፊቱ የቆመው ወንድ ልዑል እንደሆነ ነው የሚያስበው። ዳሚ ግን እሱን ስታየው የልጅነት ትውስታዋ ይቀሳቀሳል፣ ልቧም ይመታል። ነገር ግን እንዳይታወቅባት ፊቷን ኮስተር አድርጋ የንጉሳውያን ግርማ ሞገስ ማሳየት ነበረባት። አብሮ በሚያሳልፉት የትምህርት ጊዜ ግን ጂኡን ለዚህ ጨካኝና ኩሩ ለሚመስለው ልዑል የተለየ ጥልቅ ፍቅር ስሜት ማሳደር ይጀምራል። ለምን እንደሆነ ባያቅም ልዑሉ ሲጠጋው ልቡ ይደነግጣል፣ ሲስቅ ውበት ያይበታል። ጂኡን ራሱን ይጠረጥራል። እኔ ወንድ አፍቃሪ ሆንኩኝ እንዴ እያለ በውስጡም ይጨነቃል። ጂኡን ከጊዜ በኋላ ራሱን መቆጣጠር ያቅተውና ወንድም ቢሆን ልዑልም ብትሆን ልቤ ካንተ ውጪ መኖር አልቻለም ብሎ ይነግረዋል። ያ ትዕይንት ያታፍኖ የነበረው ፍቅር ሲፈነዳ የሚታየው ስሜት የተመልካቹን ልብ ሙሉ በሙሉ የሚያቀልጥ ነው። ነገር ግን የቤተ መንግስት ህይወት ሁልጊዜም በደም የተሞላ ነው። ክፉዎቹ ባለስልጣናት ልዑሉ ለመጣል ሴራ ይሸርባሉ። በአንድ ከባድ አደጋ መሃል ልዑሉ ዳሚ ትቆስላለች። ጂኡን ቁስሏን ሊያክም ልብሷን ሲከፍት ደረቷ ላይ የታሰረውን የጡት መያዣ ያያል። በዚህ ሰከንድ ዓለም ለሱ ይቆማል። ይህ በፊቱ ያለው ልዑል ወንድ ሳይሆን ህይወቱን ሙሉ ሲፈልጋት የኖራት የሞተች መስሎት በናፍቆት የተቃጠለላት እውነተኛ የመጀመሪያ ፍቅሩ ዳሚ መሆኗን ይረዳል። ሁለቱም ተቃቅፈው የሚያለቅሱበት በህይወት አለሽልኝ የሚለውና ፍቅራቸውን በሚስጥር የሚጋሩበት ትዕይንት እጅግ አስደሳች ቢሆንም አደጋው ግን ከፊታቸው ነው። ንጉሱ አባቷ ይሞታል። አሁን ዳሚ የግድ ንጉስ ሆና አክሊል መድፋት አለባት። ጂኡን ሁሉን ክብርና ንጉስነት ትተሽ ከኔ ጋር ጥፊ፣ እኔ እጠብቅሻለሁ ይላታል። ዳሚ ግን ለሀገሯ ሰላምና ለፍቅረኛው ህይወት ስትል ያንን የሞት መርገም የሆኑን አክሊል ደፍታ ቤተ መንግስት ውስጥ ለመዋጋት ትወስናለች። በመጨረሻ የቤተ መንግስት መፈንቅለ መንግስት ጦርነት ላይ
ጂኡን እሷን ለማዳን ህይወቱን አሳልፎ ለመስጠት ከወታደሮች ጋር የሚዋጋበትና አንዱ ለሌላው ጋሻ የሚሆንበት ታሪክ እጅግ የሚመስጥ ነው። በመጨረሻም ሁሉን ውጣ ውረድ፣ ደምና ከባድ ሴራ አልፈው ዳሚ ያንን ከባድ የንጉስ አክሊል አውርዳ እንደ ወንድ መኖሯን አቁማ የራሷን እውነተኛ ማንነት ታገኛለች። ከጂኡን ጋር ተራ ህይወት መስርተው በፍቅርና በሰላም በዱርና በገደሉ ሲሯሯጡ የምናየው ፍጻሜ ፍጹም አርኪና የሁላችንም ልብ በደስታ የሚሞላ ነው። ይህ ፊልም የሚያሳየን እውነተኛ ፍቅር ምንም አይነት የቤተ መንግስት ህግ፣ ምንም አይነት የክብር ቦታና ምንም አይነት የሞት ዛቻ ሊያቆመው እንደማይችል ነው። ያሸነፈው የንጉሳውያን ክብር ሳይሆን የሁለቱ ንጹህ ልብ ነው። እሺ ውዶቼ፣ ይህንን በጥልቀት ያየነውን የንጉሳውያን ድንቅ የፍቅር ታሪክ እንዴት አያችሁት? እናንተ ስለ ፍቅራችሁ ስትሉ ስንት ዓመት ምስጢር ትሸከማላችሁ? ያላችሁን አስተያየት በኮሜንት አጋሩን። ቪዲዮን ከወደዳችሁት ላይክ ማድረጉ እንዳትረሱ። በሚቀጥለው ሳምንት በሌላ ምርጥ የፍቅር ፊልም ትንተና እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው።